አንቺ ኦፍ አድርገሽ እያየሁሽ እኮ ነው። እግዚአብሔር ኦፍ አይደለም። አንቺ ኦፍ ነው እግዚአብሔር ናት ነው አይደለም እንዴ? ያንተ ነበር ኦፍ። የኔም ኦፍ ነበር። ኦፍ ነበር የኔ። እንዴት ነሽ ናዩ? አለሁልህ። ደህና ነሽ? ይቅርታ መጠየቅ አለብሽ። እሺ ይቅርታ። ለምንድን ስልክ ማታነሽ? ቁጥር ይወጣል። ቁጥር ነገርኩሽ፣ ቴክስት ጻፍኩልሽ። አዎ ግን ያለውን ነገር ስላላረግን እንትን አልኩ። አዝኛለሁ። እግዚአብሔር እኔ ደግሞ በቀጠሮ በጣም ነው የምናደደው። እግዚአብሔር በእውነት በቃ ነገ እንገናኛለን። ነገ ስንት ሰዓት ነው ፍሪ የምትሆኚው? ከሰዓት ደውልልሻለሁ። 9-10 ሰዓት አካባቢ። ልቀጣኝ አይደለም መቼ ሰዓት አንተ ነህ ጋባዥ። እኔ ነኝ ጋባዥ፣ ግን 11 ሰዓት ነው የምችለው። ወይኔ ኧረ ይመሻል እኮ 11 ሰዓት አካባቢ ማክሰኞ። ትናንትና ፐርፌክት ቀን ነበረ። ማክሰኞ፣ ሮብና ሐሙስ። ከእንግዲህ ሮብ ጾም ነው። ሐሙስ በቃ እናስብበትና እንገናኛለን። ካሰብንበት አንገናኝም። ደህና ነሽ? እንዴት ነሽ? አለሁልህ። እንዴት ነህ? አለን። እንዴት ነሽ? ደህና ነሽ? አለሁልህ። ምን ሆነሽ ነው የጠፋሽው? ከላይቭ ነው? ከላይቭ ነው? አዎ ከላይቭ ይኸው መጥቻለሁ። አልጠፋም። ሮባ ኢንቦክስ አይሰራም እያሉ ነው። ሮባ ኢንቦክስን ፊክስ አድርገው። ሮባ እያየህ ከሆነ ፊክስ ያደርገዋል። ጋይስ ችግር የለውም። የሮባ እና ናየው ምን ላይ ነሽ? እንዴት ጌም እየተጫወትሽ ነው? እያወራሽ ነው? ምን እያደረግሽ ነው? እያወራሁ ነበር። ምንድን ነው? ወሬ ናፍቆሽ ነበር? እያወራሻቸው ነው? የሁሉ ሰው ናፈቀኝም። እነሱን ይሆናል እያወሯቸው ነው። አንዳንድ ነገር እየጠየቁኝ። ምን እየጠየቁሽ? አንዳንድ ነገር። አንተ ደግሞ እንዴ ለእኔም ነገርኛ ጥያቄ ነው። እነሱ ይንገሩክ። ምንድነው ጥያቄያችሁ ጋይስ የነበረው? ቶሎ እንዴት ነህ? ሰው ግን ጥያቄ መጠየቅ ይወዳል። እኔ የምልሽ በርገር ላይ እንዴት ነሽ ናዩ? በርገር እወዳለሁ፣ አልጠላም። በቃ የሲምፕል ቢስትሮን በርገር ጋብዝሻለሁ። እሺ ቀምሰሽው ታውቂያለሽ? እንዴ ያው አዎ ሽርሽር ትሄደሽ ታውቂያለሽ? አዎ ለካ ቆይተዋል። ሲምፕል ቢስትሮ ከተከፈተ 4 ዓመት ነው 3 ዓመት። ተይ ኮሜንት ላይ የሰው ስም አጻፉብኝ። እዚህ በጣም የምጠላው ነገር ዝም ብላችሁ ኮሜንት የሰው ስም አጻፉ። ሌላ ምን ልልሽ ነበረ? ይሁን ነገር ልልሽ ነበር ጠፋብኝ። አንቺ ልትይኝ የምትፈልጊው ነገር የለም? እኔ ምን ልትለኝ ነበር? ለምንድን ነው ክርስትና ያልጠራሽኝ? በጣም ነው የተሰማኝ። ወይኔ ጉዴ! በጣም አረ ልደት ገና። አረ በጣም አዝኛለሁ፣ እግዚአብሔርን አዝኛለሁ። ረስቼው ደግሞ የናሆምን ቪዲዮ ሴቭ ወዲያው ሳያጠፋው ሴቭ አድርጌው እኔ ክርስትና ልጠራ ማለት ነው። እኔ አይደለም እኮ አንተ ደግሞ እንኳን አልጠራሽኝ። እስጢፋኖስ አለበት ቦታ አልመጣም። ለምን? አረ ቀልዴ ነው። መጣ ነበር ብትጠሪኝ። አልተግባባንም እኮ ያኔ ተግባብተናል። በቃ አሁን 2 ወሩ ሲከበር እጠራለሁ። እኔ አልወድም እንደዚህ አይነት ነገር፣ ግን ክርስትናን ብጠሪ መጣ ነበር። ግን ድግስ፣ ዝግጅት፣ ኢቨንት ምናምን አለኝ። ግን ክርስትና ደስ ይላል እኮ። ክርስትና እኔ ኢቨንት አልሄድም፣ አልወድም። ባይሆን ለቅሶ ወይ ደግሞ ከታሰርሽ ከተቸገርሽ ለቅሶ ላይ ምናምን ልመጣ እችላለሁ እንጂ የሰው ደስታ ላይ ብዙ ጊዜ አልገኝም። ለምን? የሰው ደስታ ላይ ብዙ ጊዜ አሽቃባጭ ነው የሚበዛው። እውነት።
ስታዝኚ ወይ የሆነ ሲደርስብሽ መሄድ ይሻላል ስትታመም። ግን በዛ ሰዓት ብዙ ሰው አይኖርም። ሰው የደስታ ጊዜ ነው እኮ ነው። ለሰው ብዬ አይደለማ ለሰውየው ብዬ ነው እንጂ ነገር ሆነብኝ። እንደዚህ ሰው አይልም ብዬ ነው። ብዙ ጊዜ ደስታ ነው ሰው መገኘት የሚፈልገው። እኔ ደግሞ ደስታ ላይ ሀገር አስመሳይ ሰው ስለሚበዛ ብዙ እውነት ነው። እና እንዴት ነሽ? አለሁልህ። አንዳንድ ሰዎች ስራ ፈትናችሁ በየሱ ከሌሊቱ 5 ሰዓት ሆኗል። ማገባችሁን ኮሜንት ጽፋላችሁ። ምንም ከእናንተ ህይወት ጋር እንትን ማይል ፈችላው የሚባለውን ስም ቀርተዋል እኮ እንደዚህ አይነት ስም ተመስገን እንደዚህ አይነት ኮሜንት ከሌለማ እንዝናናም እንዴ? ኮሜንት አድርጉ እንጂ። አረ በጣም ድንጋይ ናቸው። እኔ ደግሞ አልወድም እንደዚህ ሰው ሲደነቆር ከሌሊቱ 5 ሰዓት ሰው ምንድን ነው አተዲት እኔ የምልሽ እንዴት ነው ግን ቆንጆ መሆን ስሜቱ? ብዙ ሰው ይቀናብሻል። እኔ አሁን ከራሴ ኮንትሮል ማድረግ ያልቻልኩ ስሜት ያ ነው። በጣም ብዙ ሰው እየቀናብ ጠላት እየበዛብን የምሬን ነው የምልሽ። ጠላት ጥሩ እኮ ነው። ከላይ ሲበዛ ምን ይሻላል? አሁን ገፍተር ያደርጉሃል፣ ወደ የሆነ ቦታ ገፍተር ያደርጉሃል። ጠላት ሲበዛ ጥሩ ነው። ይሁን ግን አሁን በቃ በራሴ እጅ ፊቴ ላይ እንደነ 69 ምናምን ወይ ደግሞ እንደነ ኤክስኤክስ ልነቀስ ነው። በቃ በጣም የሚያምር ፊት የሆነ ሰው እንትን እያለ ስለሆነ ፈልትለኛለች። ምንድን ነው ምንም ለሚነፋው? አይ ለአራት የምር ለአራት አይሆንም። እግዚአብሔር ለምን አይሆንም እንዴ? አይሆንም ለአራት አልፈልግም። አንቺ ሲጀመር አስቀያሚ አይደለሽም፣ ቆንጆ ነሽ። ቆንጆ ከሆንሽ ደግሞ ፊትሽ በትልቁ ነው መታየት ያለበት። እናንተ ጋይስ እሷ ጋር ጻፉ ያደርጋል። ቁንጅና እዚህ ጋር ጌም ነው የያዝነው እንዴ? እሸነፋለሁ እና ቆንጆ ነሽ። እችን በምታክል ስክሪን መታየት ምንድን ነው? እንዲህ በትልቁ ነው እንጂ ፈልሰስ ደበቅ ማለት ጥሩ ነው። አረ ደበቅ አያስፈልግም። ለአራት ሌላ ወሬ ሌላ ቤስት ኦፍ ስሪ እንጮትና ትወጫለሽ። በቃ አልፈልግም። ልቀጣኝ ነው። ገብቶኛል። በእውነት አንቺ ነሽ የምታሸንፊ። አንቺ ጋር እንዲሁም 3000 4000 ሰው የለም። ኳንተም ጋር አለ ሰው። እኔ ጋር የለም። እኔ ጋር 2000 ሰው ነው ያለው። ኮኒን ጋር እንደዛ ነው። አትፍሪ። ላለማምድሽ በል ታፕታፕ አድርጉ። ታያለሽ። አስጀምር። ታፕታፕ አድርጉ። በደንብ ታፕታፕ አድርጉ። እኔ አልቀጣልም እና ቅጣቱ ከባድ አይደለም። እግዚአብሔርን ከባድ አይደለም ቅጣቱ በእውነት። ምን ብልሽ መሰለሽ እንትን ጭቃ ተቀቢ ምናምን ወረበክ ጋይስ ታፕታፕ አድርጉ። አይ እኔ ጥያቄን የምጠይቅሽ ሞን ግን ትክክለኛ ስም ነው? ሞን ምን ማለት ነው? የተመረጠ ጌታ እውነት እኔ የሚጠይቀው ጥያቄ በጣም ከባድ ነው እያሉኝ ነው። አይ ኖርማል ጥያቄ ነው። ጥያቄዎቹን ልንገርሽ። የመጀመሪያው ጥያቄ እስር ቤት እያለሽ ማን ነው በተደጋጋሚ በደንብ የጠየቀሽ ከቤተሰብ ውጭ? እሺ። ሁለተኛው ጥያቄ ደግሞ አንቺ እዛ በነበርሽ ሰዓት ላይ በጣም በጣም የናፈቀሽ ሰውና ከቤተሰብ ውጭ። ጥያቄ ሶስተኛ ጥያቄ እና የመጨረሻ በጣም ከባዱ ማለት ነው። ይህን ስጠይቅሽ እኔ እንጃ ልትቀየሚኝ ትችያለሽ። በጣም ከባዱ ጥያቄ ሶስተኛው ጫማ ቁጥርሽ ስንት ነው? ታረቂ እዚህ ሳብ ይላል። እግር ትበላለህ። ልትለኝ መስሎኝ ማለት ነው። ሆነ ኧረ አያደርገውም እያልኩ ነበር። በጣም ነው አንቺ እንዴት እነግርሃለሁ። በውስጥ ምኑን በምን ተለየው? እኔ እንደዚህ ደንቆሮ ከሆንኩኝ በውስጥ እነግርሃለሁ። ምን ችግር አለ? ኧረ እኔ ምንም ማወቅም አያስፈልገኝም። ምንድን ነው ሲጀመር እንደዚህ አይነትም ነገር እኮ አያስፈልግም እኮ። እንዴ ምንድን ነው? አይመጣም እንዴ ደብል? አየካል ለአራት እንጮት ያልኩ ለዚህ ነው። አይደለም ለሁለትም ይመጣል። እግዚአብሔር እና ይኸው ስላኮረፍሽ ነው። 35 ቁጥሬ አይደለም
35 ካረገችማ እግሯ ጉንድሽ ነው እንዴ? ኖ 37 እስከ 38 ምታረግ። ከዛ በላይ ከሆነ ግን ትደብርኛለች ነው። ኧረ በጌታ በኢየሱስ እስከ 15 ዓመት ነው በግርሽ ሄጄ ነበር። 36 እና 37 በቃ እንደዛ ነው። ሴት ልጅ እግር በቃ 38ም በቃ እኔ 39 እና 40 ነው ማረገው። 39 ወይ 40 ትንሽ ነው በጣም። አይ ትንሽ አይደለም ትልቅ ነው። ለወንድማ 41 42 ምናምን ሲሆን ነው እንዴ? 42 43 የሚያደርጓሉ። አንዴማ ማን ነው እዛ አለ 45 ቁጥር ጫማ የሚያደርግ ሰው ቤት ሄዶ ሲያንኳኳ ታዬ ግባ ይሉታል። እግሩ ቀድሞ በታች። ለአንቺ ከቲክቶከሮች በጣም ከልብሽ የምትወጂው አንድ ከወንድ አንድ ከሴት? በፍቅር አይደለም ያልኩሽ እሱ ታፕታፕ አድርጎ አንዴ እንብለጣት እስኪ። ምንድን ነው የሚሰሩትን ነገር ነው የሚሰሩትን አይደለም። ከአንቺ ጋር ፐርሰናል ጥያቄ በሚሰሩት ይሆናል። ጋር ፐርሰናል ሪሌሽንሽፓቸው ጥሩ የሆነና እነሱ ላይ ማመን የምትችሉ ሀሚ አይቼሻለሁ፣ እዛ ሄደሽ አይቼሻለሁ። እሺ እንኳን አየሁሻለሁ። እንትና ከወንድ እንትና ስለ እኔ ታውቀዋለህ? ከአንቺ ጋር ጥሩ ቀርባለሁ? አዎ እኔ ብዙ አልቀራረብም ከቲክቶከር ጋር፣ ግን ያው እሱ ሴት ደግሞ የሆነች ልጅ አለች፣ ዲዛይነር ናት። አንተስ? እኔ ከሴት ከወንድም ከሴት ናዩ ሌላ ናዩ አለች። ኧረ አንቺ ከሴት ማን አለ ግን? ከሴት ቲክቶከሮች ለእኔ በጣም ጥሩ ማን አለ? በሚሰሩት ነገር ግን ከሆነ እንትና በጣም ነው የምትመቸኝ። ማን ነበር ስሟ? በእናትህ 2 ልጆች አሉ ቲክቶክ ላይ የሚሰሩ ሴቶች ማለት ነው። አንዷ እንትና ናት ባዚ፣ አንዷ ደግሞ ለዋልን ታውቃታለህ? አዎ ለዋልን አውቃታለሁ። ምህሩ ያ አይላብ ምህሩ ደስ ትለኛለች። እነሱ ይመቹኛል። ሀሚ ንገረኛ፣ አንተም ከወንድና ከሴት ጋይስ ታፕታፓሉ የሚያስለፍልፈ ዘመን ከወንድ ናሆም ፎንቲ ካገኘሁት በኋላ በጣም ወንድ ብላጊ ናሆም ፎንቲ እና ሚኪ ፈዋሹ ግን አሁን ሚኪም እያናደደኝ ነው። ሚኪ በጣም እያናደደኝ። ቤላን ታውቂዋለሽ? አውቀዋለሁ። ቤላን አስተዋውቅሻለሁ። ቤላ ጥሩ ሰው ነው። ቤላ፣ ሚኪ፣ ናሆም ከወንዶች፣ ዳኒ ሮስትም ከሴቶች። እንዲህ እኔ ብዙ ጊዜ ብዙ ፌመስ የሆኑ ሴቶችን አልወድም፣ ግን ቆንጆ ሎኪ በጣም ቆንጆ አሉ። አሁን ብጠራልሽ በጣም ብዙ ነው። አዊ ያሉ ማዕት ናቸው፣ ቆንጆ ናቸው። ምህሩ፣ ማርያማዊት የምትባል ልጅ አለች፣ ረድኤት አሉ ቆንጆ። ግን ፐርሰናሊ ፊዮና ሀሚዬ ቴንክ ዩ ሺ ቆንጆ ሀሚ በጣም አመሰግንሻለሁ። ፊዮና የሆነ ጊዜ ስትራግል አጋጥሞኝ ሰው ልጅ ችግር ውስጥ ሲሆን ነው የሰውን መልካምነት የሚያየው እና ፊዮና በጣም ያኔ በችግሬ ልትረዳ ይሞክራለች። እንደ ሌላ ሰው ጀርባዋን አላዞረችብኝም። ስለዚህ ፊዮና ሚኒንግ አላት ለኔ። አንዳንዴ ብንጣላም እንጨቃጨቃለን፣ ግን ፊዮና ሰው ሁሉ ጀርባውን ባዞረብኝ ጊዜ አብራኝ እንትን ብላለች። ቤታዮም ጥሩ ልጅ ናት። ባለፈው ማስኬን ነው እኔም የሷን ማስካስላት እሷም የእኔን ማስካስላጠችኝ እንጂ ቤታዮም ነው። ጋይስ ታፕታፕ
ኑረዲን ቴንኪዩ። ታፕታፕ አርጉ። እሺ ታፕታፕ አርጉ። ፍሬም ምስኪን ናት፣ ግን ፍሬም አንዳንዴ ሰው ትሰማለች ምናምን። እሺ ስለዚህ ጥሩ በሚሰራው ስራ የምትወጁስ ለአንቺ ቀረቤታ ባለው ሳይሆን በሚሰራው። ናቲ ቴንኪዩ እኮ ለዋይ እና ባዚ የምትባል ልጃለች። የምትጠዩ ከሴትና ከወንድ ማንንም አልጠላም። ሰው አልጠላም እንዴ? መጥላትም አለብሽ፣ ባላንስ ማድረግ አለብሽ። ፔጅ ታይሚንግ ጋይስ፣ ታይሚንግ መሸነፍ የለብሽ። ታይሚንግ እያስለፈለፈ አሸነፈኝ ጋይስ። ማይ ጋድ ማን ነው? ዘርዬ ቴንክ ዩ ሶ ማች። እዛ እንድታሸንፍ አድርገሻት ብቻ የሚወጣሽ አሁን ምን ልቅጣው ጋይስ ንገሩኝ። እኔ ዛሬ ገና የገባሁት ዛሬ ገና ነው የተጫወትኩት። ንገሩኝ ምን ልቅጣው? ሀምዬ ቴንክ ዩ። አንተ የምጠላው ማን ነው? ከሴት ከወንድ? እኔ እንጃ ከሁለቱ። ከሴት አንዱ አሁን ስሟን አላውቃትም፣ ብሬስ እንደምታደርግ ብቻ ነው ትዝ የምትለኝ። ማን ናት? በእኔ ምክንያት ላይ ወጣች። አሁን ማንም አያውቃትም፣ ኖርማል ናት። ማን ነበረ ስሟ? ከሴት ብሬስ የምታደርግ ያቺ ድዳማው ዜድ ነገሩ ወሴት ነው። ዜድ ወንድም ሴትም ነው። ፊፊ የምትባሉ አሁ ደንቆሮ ኧረ በኢየሱስ ምን አይነት ሰው ነው የምጠሩ? ሴት አይደሉም እነሱ፣ ወንድም ሴት ነው። እኔ ባቋርጠው የሚጠፋለ። አዎ ልላክልሽ። ኧረ ተሸነፍክ እኮ እንትን 4 ሰው እናስገባ። ዊንሽ አይጠፋም ብታቋርጨው። ኧረ ላቋርጥልሽ። ከወንድ ደግሞ ነግሬያቸዋለሁ አንዴ። አይ ናሆሜት ጋር እኮ ላሽተባባለን። ናሆሜት ድሮ በጣም ጠላት ነበር፣ አሁን ላሽተባብለናል። ከወንድ ደግሞ ማልወደው ሰው ማን ነበር? ከወንድ የእመቤታችንን ስዕል አድርጎ የሚሳደቡ እሱም እኔ እንጃ። እኔ ግን አልጠላቸውም። ቅድስት የምትባል ልጅ አለች። ከገባሽ ግን ሁለታችንም መስማት ያቅተናል። ስለዚህ ልተዋት። እሺ ላስገባ። ተያይዘዋል። ፊፌ ካናዳውን አይደለም። ፊፌ ካናዳዋ እኮ በጣም ቆንጆ እኮ ነው። ሶ ኪዩት አንዳለች ድዳ ፊፊ ራሱ መሆኗ እንጂ ረሞን እኔ ወደ ባዶ ነው። አይ ነጃት የምትባለው ምን አድርገው ነው እንደዚህ? በየሱ ኧረ እኔ ነጃት እኔ ናዮ ፊት እንዲህ ማውራት የለብኝም ግን ብዙ ወንድ ብዙ ነገር ስሜታዊ ሆኖ ይፈተናል ወንድ ልጅ እና በጣም ብዙ ጊዜ ስሜታዊ ስላችሁ ይሄ ወሲባዊ ፍላጎት ማለት ነው። በጣም በሚሰማችሁ ሰዓት በጣም ወሲባዊ ነገር ሰይጣን በሚፈታተንባችሁ ሰዓት እና የሴክስ መንፈስ ሲመጣ የነጃትን ፎቶ እዩ፣ ይጠፋላችኋል። ይጠፋል። ስሜቱ ራሱ ብንን ብሎ ይሄዳል። እኔ እንደዛ እንደ ማርካሻነት ነው የምጠቀመው ነጃትን። አንሳስ ዜድና ነጃት ምንም ሴት ነው አይመስሉም በኢየሱስ